ሰባቱን ከዋክብት በስም ነው የሚጠሯቸው። እነዚህ ናቸው: ላሚ፣ ቡሰን፣ በከልቻ፣ አልጋጂማ፣ አርብጋዱ፣ ኡርጂዋላ፣ ባሳ። አሁን ደግሞ ሌላ ባሳ ተገኝታለች። ባሳ ዲቆ ትባላለች። ደግሞ እቺ ስምንተኛ ነች። እቺ ሰባት ነው የሚፈልገው ለነሱ ስርዓት እና እነዚህን ይዘው ያደረጉት ምንድነው? ከሌላው ህዝብ ልዩ የሚያደርጋቸው ጨረቃ ስትወጣ አዲሷ ጨረቃ ባቲ ከየትኛው ኮከብ ጋር ትወጣለች ብለው ታዝበው ደርሰውበታል። በመጀመሪያው ቀን የመጀመሪያው ወር አዲሷ ጨረቃ ከዚህ ጋር ነው የምትወጣው፣ ከላሚ ጋር ነው የምትወጣው። ትሪያንጉሉም ይባላል በእንግሊዝኛ። ከዚህ ጋር ትወጣለች። በነጋታው ሁለተኛ ቀን ከዚህ ጋር ትወጣለች። በሶስተኛው ቀን ከዚህ ጋር ትወጣለች። እንደዚህ ያለች ሰባቱን ጨርሳቸዋለች። ግን ዋና ይሄ አይደለም። ወር በወር በአንድ ወር ከዚህ ጋር ከወጣች በሁለተኛው ወር ከዚህ ጋር ትወጣለች። በዚህ ምክንያት እነሱ ምን ማድረግ ቻሉ ማለት ነው? የዓመቱን ካሌንደር ከዋክብት በማየት ብቻ ቀኑና ወሩ ምን እንደሆነ ሊያውቁት ይችላሉ። ሌላው ህዝብ አካባቢያቸው ያለው ምን እንደሚያደርጉ አያውቁም። ሳምንት የላቸው፣ ወር ብቻ ነው። ወሩ ደግሞ ለእያንዳንዱ ቀን ልዩ ስም አለው። ለእያንዳንዱ ቀን ከአማራው ጋር ሊግባቡ አይችሉም። ገበያ ሲሄዱ ቦረና በምን ቀን ገበያ እንዲሄዱ አይታወቅም። ስለዚህ ጠይቀህ ነው የምትደርስበት ይላሉ። እነሱ በዚህ አቆጣጠር ነው የሚሄዱት። ሰኞ ማክሰኞ ያሉ አይደለም። ሰኞ ማክሰኞ የላቸውም እነሱ። ጋብራላቸው በመሰረቱ ሰኞ ማክሰኞ አመታቱን ሰኞ አመት ማክሰኞ አመት እያሉ የሰባት አመት ስርዓት አላቸው እነሱ። ሌላ ነው አሳሳራቸው። እነዚህ ግን ልክ በከዋክብት የተመሰረተ ነው። እኔ ስጽፈው መጽሐፉን ስለዚህ ስለ አርኪኦሎጂ ምንም አላውቅም ነበረ። ግን የኔን መጽሐፍ ማን ያነባዋል? ሁለት አርኪኦሎጂስቶች ከሚሽጋን ስቴት ዩኒቨርሲቲ ሄዱ። ወደ ኬንያ ሄደው ናሞራቶንጋ የሚባል ሐውልቶች አዩ። እነዚህ ናቸው ሐውልቶቹ። እነዚህ ከ19 ሐውልት በከፊል የተነሱ ስዕል የተነሱ ሐውልቶች ናቸው። እነዚህ ሐውልቶች ስራቸው ምንድነው የሚባል ምን እንደሆነ ሊገባቸው አልቻለም። ምክንያቱም እስከዚህ ድረስ የሚያውቁት ምንድነው? ኦሮሞ መቃብር ላይ ጥርብ ድንጋይ ያስቀምጣል። ቆንጆ የሆነ የአርሲ ሐውልቶች አይታችሁ እንደሆነ በሰው ቁመት ልክ ነው። ትልልቅ ጥርብ ድንጋይ ነው የሚያስቀምጡት። ይሄን ነው የሚያውቁት። ይሄ እንደሱ አይነት ነገር አይደለም። ሐውልት አይደለም፣ መቃብር አይደለም። ምንድነው ቢባል በጭራሽ አርኪኦሎጂስቶች ሊፈቱት አልቻሉም። እነዚህ ሁለቱ አርኪኦሎጂስቶች ከሚሽጋን ስቴት የመጡት ምን መጽሐፌን ያነባሉ። አንባው ይሄ ነገር ኦብዘርቫቶሪ መሆን አለበት፣ ማመልከቻ፣ ከዋክብት ማመልከቻ። ሁሉም ተንጋዷል። ቀጥታ አይደለም የተተከለው፣ እንዲህ ተንጋዷል። የተንጋደበት ምክንያት ደግሞ ምንድነው? ሰማይ ላይ ጣሃው የት እንደሚሆን የሚያመለክት ነው። ላሚ